ፖስት የምትለው ጋር ታያችኋለች ብዬ ተስፋ አደርጋለሁ። ፖስት ጋር እንሂድና ፖስት ምንድነው የሚለውን ነገር ደግሞ እንይ። እሺ ፖስት ቦታ ነክቻለሁ። ፖስት ቦታ ማለት እንደ ማንኛውም እንደ ቲክቶክ እንደ ዩቲዩብ ወይም እንደ ሌሎች ፕላትፎርሞች እንደ ኤፍቢ ሆነ ፖስት የምናደርግበት ቪዲዮዎችንም ፎቶዎችንም የምንለቅበት ቦታ ነው ይሄኛው ማለት ነው። እናም የተፖሰቱ ቪዲዮዎችና ፖስቶችን የምናይበት ቦታ ምን ይባላል ካላችሁኝ ፖስት የሚለው ቦታ እነሱ የፖስቱትን ቪዲዮም ሆነ ፎቶ የምናይበት ቦታ ማለት ነው። እዚህ ስንመጣ ሲደብረን ስራ ስንጨርስ የሆነ አእምሯችንን ለማዝናናት ስንፈልግ ፖስት ቦታ እየመጣን ማየት እንችላለን። ፖስት ቦታ እኛ መፖሰት እንችላለን፣ የተፖሰቱትን ማየት እንችላለን። ራሱን የቻለ የራሱ ታስክ አለው። ፖስት ላይ አንድ ሰው ፖስቶ ቫይራል ከወጣለት እስከ 1000 ፖይንት የማግኘት እድል አለው። ቫይራል ከወጣለት ያንንም እንዴት ይወጣለታል የሚለውን አሁን እናየዋለን ማለት ነው። ስለዚህ ፖስት ላይ መጀመሪያ ምን አለ? ፎሎ አለ፣ ፎሎ አለ፣ ከዛን ደግሞ ቪዲዮ አለ። ስለዚህ አንድ እናያቸው። ፎሎ ማለት እንደ ቅድሙ እንደነገርኳችሁ ፎሎ ያደረግናቸው ልጆች የፖስቱት ፎቶ ወይም ቪዲዮ የሚመጣልን ቦታ ማለት ነው። ያጠቃላይ ነው አሁን ፎሎ ያደረኳቸው ልጆች ናቸው ይመጡልኛል። ስለዚህ ፎሎ ያደረጋቸው ልጆች ለማግኘት ከፈለጋችሁ እንደምታረጉ ፎሎ የሚለው ጋር ማለት ነው። ፎር ዩ ካረጋችሁት ደግሞ ቀጣዩ ፎር ዩ ካደረጋችሁት ደግሞ አጠቃላይ እናንተን ጨምሮ አጠቃላይ የምታገኙበት ቦታ አጠቃላይ በቃ እዚህ ጋር የማታገኙ ዓለም አቀፍ ነው። ዓለም አቀፍ የምታገኙበት ቦታ ካላችሁ ፎር ዩ ጋር ካረጋችሁት ሁሉንም ታገኛላችሁ፣ የእናንተንም ጨምሮ ማለት ነው። እናንተም ትለቁትም ጨምሮ ይገኛል። ቪዲዮ የሚለው ቦታ ደግሞ ምንድነው? ቪዲዮዎችን የምናገኝበት ቦታ ይሄው። አሁን ስነከው ቀጥታ ቪዲዮ ጀምረ ማለት ነው። እንደ ቲክቶክ ታይታላችሁ እንደዚህ ያሳለፈ ቲክቶክ እንደ ቲክቶክ ቪዲዮዎችን የምናገኝበት ቦታ ደግሞ የትኛው ነው ካላችሁኝ ቪዲዮ የሚለው ቦታ ማለት ነው። ቀጣይ ሆት ቶፒክ ይላል። ሆት ቶፒክ ማለት እነዚህ የተለቀቁ እነዚህኞች ይሄንን ቫይራል ለመውጣት እንደነዚህኞች መስፈርት ማሟላት አለባችሁ ይላል። ስለዚህ አንብቡት ምን መስፈርት ማሟላት አለበት ቫይራል ለመውጣት የሚለውን ነገር ማለት ነው። አንደኛ ቫይራል ለመውጣት ጥራት ያለው ኳሊቲ ያለው ቪዲዮ መስራት ነው። ቪዲዮም ይሁን ፎቶ። ሁለተኛ ነገር ደግሞ ሌላ ፕላትፎርም ላይ ያልተለቀቀ ነገር ብታደርጉት እዚህ ጋር አዲስ የሆነ ነገር ብትለቁ ለይታ ይወጣላችኋል፣ ከላይ ይወጣላችኋል። ሶስተኛ ነገር ደግሞ ስለ አፕሊኬሽኑ የሚያስተዋውቅ ነገር ብትለቁም ቫይራል ይወጣላችኋል። እሱ ያገዛችኋል ፕላትፎርም ማለት ነው። ስለዚህ ስለ አፕሊኬሽኑ ነገር ለቃችሁ ከሰራችሁ እናንተ ምን ታገኛላችሁ መሰላችሁ? እስከ 1000 ፖይንት ድረስ ቫይራል ከወጣላችሁ አሪፍ እይታና አሪፍ ላይ ካለው እስከ 1000 ፖይንት ድረስ ይሰጣችኋል ፕላትፎርሙ ማለት ነው። ታስክ ላይ ራሱን የቻለ ተቀምጧል። ቀጣይ ምን እናያለን? እታች ጋር እዚህ ጋር ታያችኋለች ብዬ ተስፋ አደርጋለሁ። ፕላስ የምትል ምልክት አለች። ፕላስ ምንድናት ካላችሁ ፎቶ ወይም ቪዲዮ ፖስት ባት ቦታ እንንካት እስኪ። እሺ አያችሁ ስነከው ምን መጣልኝ? አልበም፣ ካሜራ፣ ቪዲዮ የሚል መጣልኝ። ስለዚህ እኔ ፖስት የፈለኩትን ነገር መፖስት እችላለሁ። አሁን ደግሞ አንድ ፎቶ ፖስተን ነው። እኔ ይሄን ፎቶ ልፖስተው ነው። አንዴ ፎቶውን ክሊክ እናደርገዋለን። ከዛን እዚህ ታች ጋር አድ የሚል ይመጣልናል ማለት ነው። አድ ብሎ 1 2 ምናምን ከጨመርን መብታችን ነው። ስለዚህ አንድ ፎቶ ነካውትኝ ይሄው እዚህ ጋር መጥቶልኛል። መጨመር ከፈለኩኝ እዚህ ጋር ፕላሱ ጋር መጨመር እችላለሁኝ። እኔ ይሄን ፎቶ ብቻ ልልቀቀው። ስለዚህ ከላይ ጋር ደን የምትላለች ደን የምትለውን ስነካት ይሄው 100% አለ። ይሄ ማለት ተፖሰተ ማለት ነው። ፖስት ሰክሰስፉል አለ። ከዛም በኋላ ተመልከቱት። እዚህ ጋር እንግዲህ አሁን የሚገቡ ልጆች ያገኙታል። አሁን ቅድሚያ ነው የሚሆን መጀመሪያ ይመጣል። እኔ ራሴ ስለሆነ ነው ቅድሚያ ይመጣና ማግኘት ይችላሉ ማለት ነው የፖስቱትን። ስለዚህ አሁን አንድ ፎቶ ፖስትኩ ማለት ነው። ስለዚህ ላይክን ምናምን ደግሞ የታገኘዋለሁ እሱንም ማሳያችኋለሁ። የፖስትን ጨረስን ይመስለኛል። አሁን ደግሞ ክለብ ጋር እንሂድ። ክለብ ሶስተኛው ታስክ ምንድነው? ክለብ ይላል። ይሄ ነው ክለብ ማለት። ክለብ እንንካና ነው በጥቂቱም ቢሆን እዛ ነካክተናል። ስለዚህ ነው የክለብ ገጽታ ይሄን ይመስላል። ያልከፈታችሁ ልጆች ሌላ ነው ይመጣላችሁ። እኔ ክለብ ስላለኝ ነው እንደዚህ ይመጣልኝ። የክለብ ገጽታ ይሄን ይመስላል። ክለብ ይላል። ሴቲንግ አለ። እዚህ ጋር የራንክ ደረጃ አለ። ስለዚህ ክለብ ይሄን ይመስላል ማለት ነው። አሁን ለምሳሌ እኔ ከ80 ሰው ነው የተፈቀደልኝ፣ ግን 10 ሰው አለኝ። በውስጤ 10 ሰው አለኝ ማለት ነው። ስለዚህ ምን ሰራውን ዴሊ ሪዋርድ ደግሞ እዚህ ጋር ነው የምናገኘው። ዴሊ ሪዋርድ ሪሲቨል ይለኛል። አሁን ለምሳሌ እንግባና ነው ዴሊ ሪዋርድ ሪሲቭን በለውና እሺ፣ ይሄ እንደ አጠቃላይ የክለብ ታስኮች ናቸው እዚህ ጋር ያሉት የምታያቸው። ይሄ ወርታች ያረኩ ላሳያችሁ የክለብ ታስኮች ናቸው። አሁን ለምሳሌ
ይህንን አሁን ለምሳሌ ይኸው ሪሲቨብል ኮሌክትብል ይለኛል። ተቀበል እያለኝ ነው፣ እቀበላለሁ ማለት ነው። ይሄ ምንድነው? የክለብ ታስክ ነው። አጠቃላይ እዚህ ጋር ያሉትን በሌላ ርዕስ ስለምንመጣባቸው አንድ ባንድ አናያቸው። እዚህ ጋር ያሉት አጠቃላይ ይሄ የክለብ ታስኮች ናቸው። እዚህ ጋር ደግሞ ሪቻርጅ ማለት የምንገዛበት ቦታ የሆነ ኮይን ገዝተን ወይም እንትን ገዝተን የምናገኝበት ቦታ ማለት ነው። ከፕላትፎርም ኮይን ገዝተን መግዛት የምንፈልገውን ነገር የምንገዛበት። ቀጣይ ደግሞ ምንድነው? ጌም ይላል። ከዛን ጌም እዚህ ጋር ምንጫወት እንችላለን። እዚህ ጋር ይታችሁና ጎቱ ፕላይ ይላል። ይሄን ነክተን ብንገባ ጌም እንጫወታለን። ስለዚህ ይሄንን እየገባችሁት ክለብ ራሱን የቻለ ታስክ አለው። እዚህ ጋር ክለብ ስንከፍት አዲስ ክለብ ያለው ልጅ ክለቡን ሲከፍት እዚህ ጋር ኦፕን ናው ሲለው ቀጥታ ወደ ክለብ ይወስደዋል። ክለብ ያለው ልጅ ማለት ነው። ይሄን ክለብ ሲነካው ክለብ ይወስደዋል። ቻትሩም መጻፍ ብቻ እንፈልግ ደግሞ በቻትሩም መጻፍ እንችላለን ማለት ነው። ወርታችሁ ወረድ ስንል ደግሞ እዚህ ጋር ላይቭ እንደ ፒኬ በፍሬንድ ሶሎ ላይቭ ጋር ለመጫወት ማለት ነው። ሶሎ ላይቭ ላይ ፒኬ ለመጫወት በግሩፕ ፒኬ ስንጫወት እዚህ ጋር ነው ክለብ ጋር መጠን ነው በግሩፕ የምንጫወተው። ክለብ ጋር በሚለው ስንነካው በግሩፕ መጫወት እንችላለን ማለት ነው። ሶሎ ላይቭ ለመክፈት ሌብል ቻርም ሌብላችን ቱ መድረስ አለበት። ማንኛውም ሰው እንደገባ አይከፈትለትም። ቻርም ሌብሉ ቱ መድረስ አለበት። ስለ ሌብልም እናያለን፣ ችግር የለም። ኢንቫይት ደግሞ ይሄ ኢንቫይት ለአዳዲስ ሰዎች ኢንቫይት የምናደርግበት የምንጋብዝበት፣ ክለባችንን ጆይን አድርጉ ተቀላቀሉ የምንልበት ቦታ ኢንቫይት ይባላል ማለት ነው። ቀጣይ ያሉት ደግሞ እታች ጋር እነዚህ ያሉት ደግሞ እኔ ክለብ የኔ ሜምበር እኔ ክለብ ውስጥ ያሉ ልጆች ናቸው። ታች ያሉት እኔ ክለብ ጋር ያሉት ልጆች ናቸው። እሺ እዚህ ጋር ያለው ሴቲንግ ነው። ሴቲንጉንም ይዩት ግቡና። ስለዚህ ክለብም ይሄን ይመስላል ማለት ነው። አሁን የተጋነ የምንሄደው ቻት አራተኛ ቻት የሚለው ቦታ ቻት የሚለውን ቦታ ንኩት። አራት ያለበት ማለት ነው። እሺ ይሄው ነክቻለሁ። ቻት ማለት እኛ የምንጻጻፍበት ከፕላትፎርሙ ቴክስት የሚደርሰን ከዚህ ነው። እዚህ ጋር ነው ከፕላትፎርሙ ቴክስት ኤጀንት ስናደርግ ኤጀንት ስንሆን ሆስት ስንሆን ስንገባ እዚህ ጋር ነው ቴክስት የሚደርሰን። ኦፊሻል ሜሴጅ ማለት ከፕላትፎርሙ የሚደርሰን ሜሴጅ ነው። አሲስታንት ማለት ደግሞ እኛ የምናገኘውን ሪዋርድ የምንቀበልበት ቦታ ነው። ታስክ ስር ሳንድ አሲስታንት የሚለውን ብንነካው ቀጥታ ወደ ታስክ ነው የሚወስደን። አሲስታንት የሚለውን ስንነካው ማለት ነው እንደ ታስክ ነው፣ ታስክ ውስጥ ይወስደናል። እና አዳዲስ ማስታወቂያ ሲለቀቁም ልጅ ውስጥ ይለቀቃሉ። ቀጣይ ታች ያሉት ደግሞ ልጆች። አሁን እነዚህ ላይ የሚያወሩኝ ቻት የምናወራው ልጆች ናቸው። ቀጣይ ያለው ሙለር የሚለውን አሁን ለማየት ከፈለግን ይሄ ልጅ ኢንተርሩም ይላል። ፓርቲ ከፍቷል ማለት ነው። ፓርቲ ላይ ከፍቷል። ኢንተርሩም እዚህ ጋር ካልን ፓርቲ ከፍቷል። እዛ ፓይዳውን አገኘዋለሁ ልጁን ማለት ነው። ስለዚህ ቻት ማለት ይሄ እስከታች ድረስ ተመልከቱ የምናወራው ምናምን ነው። ይሄው እዚህ ጋር አለላችሁ የሩም አይነት ሩም የሚሉት እንዳለ የከፈቱ ልጆች ናቸው። የከፈቱ ልጆችንም እዚህ ጋር የምናወራቸው ከሆነ በዚህ ማወቅ እንችላለን። ይሄ የመጀመሪያው እዚህ ጋር ሜሴጅ ይላል። ከዛን ደግሞ ፍሬንድ ይላል። ፍሬንድ የሚለውን እንንካው እስኪ። ይሄው ፍሬንድ የሚለውን ስንነካው ፍሬንዳችሁ ብቻ ይላል። ቆይ ልመልሰው። ፍሬንዳችሁ ብቻ ይላል። እዚህ ጋር ፎሎ የተደራረግናቸው ብቻ ያደረኳቸው ጭምር ማለት ሁሎችን ይመጣልኛል እዚህ ጋር ማለት ነው። እዚህ ጋር ማይ ፎሎዊንግ ይላል። ፎሎ ያደረኳቸው እዚህ ጋር ደግሞ እኔም ፎሎ ያደረጉኝ ማለት ነው ያለም። ስለዚህ የቻት እንትን ምንም የሚከብድ ነገር የለም። ስንፈልግ ደግሞ እዚህ ጋር በአይዲያቸው ሰርች አድርገን ማምጣት እንችላለን። እዚህ ውስጥ እንደዚህ ዝርዝር መፈለግ ከመረረ እንደዚህ ካስጠላን እዚህ ጋር አይዲያቸውን ሰርች አድርገን ማምጣት እንችላለን ማለት ነው። ሴቲንጉ ደግሞ ይሄውና። ሴቲንጉን ደግሞ እስኪ እሺ ሴቲንግ ውስጥ ነኩት። እንደዚህ አይነት ምርጫ ያመጣላችኋል። ሴቲንግ ውስጥ ስትነኩት ሶስት አይነት ምርጫ ኖቲፊኬሽን፣ ክሊር አንደር ሜሴጅ ይላል፣ ክሊር ቻት ሊስት ይላል። ስለዚህ አሁን ለምሳሌ እኛ ኖቲፊኬሽን እንካና እዚህ ጋር የማንፈልገውን ኖቲፊኬሽን ማጥፋት እንችላለን። ሰው ሜሴጅ ሲልክልን ማጥፋት እንችላለን። ከአፕሊኬሽን ከፕላትፎርም ቴክስት እንዳይደርሰን ማድረግ እንችላለን። ኖቲፊኬሽን እንዳይገባልን ይሄን የእናንተ ምርጫ ነው። የምትከፍቱት መክፈት ትችላላችሁ፣ መዝጋትም ትችላላችሁ። ይሄ የእናንተ ምርጫ ነው። ስለዚህ ቻት ክለብ ቻት ይሄን ይመስላል። ቆይ እስኪ እዚህ ጋር ላሳያችሁ። አክቲቪቲ ሴንተር፣ ጌም ሴንተር፣ ታስክ ሴንተር የሚሉ ነገሮችን ከውጭ ስላሉ ተዋችሁ ይቅርባችሁ። ከውጭ አሉ። ከውጭ ስለምናያቸው አያስፈልጉንም። እሺ አሁን ደግሞ ዋናውና አስፈላጊ ቦታ ጋር እንሄዳለን። ዋናውና ምን ማለት ነው? ሚ የሚለው ቦታ። ሚ ማለት ፕሮፋይል ማለት ነው። ፕሮፋይላችን ማለት ነው። የኛ ፕሮፋይል የት ነው? ሚ ጋር ነው። ስራ የሰራ ነው ምሪስ የምንልበት ቦታ ነው። ፖይንታችንን የምናገኝበት ቦታ ነው። ፕሮፋይል የምንቀይርበት ኤዲት የምናደርግበት ቦታ ሚ ይባላል። ሚ ማለት በአጠቃላይ ብዙ ነገር ያለበት ቦታ ምንድነው? ሴቲንጎችን የምናገኘው ሚ ጋር ነው። ስለዚህ ሚ የሚለውን እንንከው።
እንግዲህ ፕሮፋይላችሁ ላይ ሂዱ ስትባሉ አዳዲስ የመጣችሁ ልጆች ሚጋ ሳይሆን ፕሮፋይላችሁ ላይ ሂዱ ከተባላችሁ ሚጋ ነው የምትመጡት ማለት ነው። ሚ ማለት ይሄ ነው ፕሮፋይል ማለት ነው። ስለዚህ እዚህ ጋር ምን ይመጣል መሰላችሁ? የመጀመሪያው ሴቲንግ ፋሲካ ዊልና እንደዚህ ይመጣልኛል። ይሄ ማለት ይሄኛው የኔ ፕሮፋይል ፎቶ ነው። ቀጣይ ደግሞ አይዲ ያለ እዚህ ጋር ከአይዲ በላይ ደግሞ ሌብል 6 እና 5 ይላል። እዚች ጋር ደግሞ ይሄ አጠቃላይ በቃ የኔ የፕሮፋይል ቦታ ናቸው። እነዚህ ኤዲት ስናደርግ እንዴት ነው የምናደርገው? እንንከውና ነው ዝም ብለን አንዴ ባዶ ቦታው ጋር ስንነካው ወደ ውስጥ ያስገባናል ማለት ነው። ስለዚህ ይሄ ፎቶ የኔ ነው፣ መቀየር ከፈለኩኝ እችላለሁ። ፋሲካው ኦንላይን አለ ይላል። ስለዚህ ሊቀይረው ካልኩኝ ምረ ማድረግ እዚች ጋር የስክሪፕቶ ምልክት ታያችኋለች ብዬ አስባለሁ። እሺ ጋር ማለት ነው። እሷን ነካታለን። እሷን አንዴ ክሊክ ስናደርጋት ወደ ውስጥ ይዞን ይገባል። እሺ እዚህ ጋር መቀየር የምንችለውን ነገር መቀየር እንችላለን። ምን እንቀይራለን? እዚህ ጋር የመጀመሪያው ምንድነው አቫተር ብሎ ፕሮፋይላችንን ፒክቸር የምንቀይርበት ቦታ ማለት ነው። ይሄ የፕሮፋይል ፒክቸር መቀየሪያ ቦታ ነው። ፕሮፋይል ፒክቸር እንዴት እንቀይራለን? እንንከው። አንዴ ፎቶውን ክሊክ እናደርገዋለን። ክሊክ ስናደርገው ምን መጣልን? ቼንጅ ሆም ቶፕ ከዛን ቼንጅ የሚለውን እኛ እንነካለን ማለት ነው። ቼንጅ ነው የሚያስፈልገን አሁን። ስለዚህ እዚህ ጋር መጣልን የፎቶ አይነት ይመጣልናል። ብዙ አይነት ፎቶ መጣልን። ይሄው መጣልን። እኛ የምንፈልገው የትኛው ነው? ከዚህ ሁሉ የምንፈልገው ምሬ የትኛው ነው? እኛ እዛው ላይኛው ራሱን ከፈልግ ጠቅስ አድርገው እንደዚህ ይመጣልኛል። እንደዚህ ከመጣ በኋላ ምንድነው የማደርገው? እዚህ ጋር ኔክስት የምትለዋን ታሽጋ ያለችዋን ኔክስት የምትለዋን አንዴ ነካታለሁ። ኔክስት የሚለውን ስነካው ይሄው እንደዚህ ያመጣልኛል ማለት ነው። ፎቶ እንደዚህ ይመጣልኛል። ከዛም በኋላ ቆይ አንድ ፎቶ ሌላ ፎቶ ቀይሬ ላሳያችሁ። እሺ ይሄን ላድርገው። ለምሳሌ ይሄን ፎቶ አድርጌ ላሳያችሁ። ኔክስት ልበለው። ይሄው ተቀብሎታል ፎቶውን። ከዛን ደግሞ ሌላ ፎቶዎችን ፕላስ እዚህ ጋር መጨመር እንችላለን። አልበም እዚህ ጋር እንደዚህ መጨመር እንችላለን። መብታችን ነው። ቀጣይ ምን አለ? ፐርሰናል ኢንፎ ይላል። ፐርሰናል ኢንፎ ጋር ምን አለ? ኒክኔም ይላል። ኒክኔም ማለት ስማችን የምንቀይርበት ቦታ ፋሲካው ይላል። ይሄ አሁን ለምሳሌ ስሜን ኤዲት ላድርግ ብል ኒክኔም የሚለውን ነካዋለን። ኒክኔም የሚለውን ስነካው እዚህ ጋር ፋሲካው ብሎ ያመጣልኛል። ይሄን መቀየር ከፈለኩ ምንድነው የማደርገው? አንዴ ስሜን ክሊክ አድርገዋለሁ። ስሜን ክሊክ ሳደርገው ይሄው ኪቦርድ መጣልኝ ማለት ነው። በዚህ ኪቦርድ ተጠቅሜ ስሜን መቀየር እችላለሁ። ከቀየርኩ በኋላ ስሜን ከቀየርኩ በኋላ እዚህ ጋር መጣና ሴቭ ብለዋለሁ ማለት ነው። ስም የምንቀይረው እንደዚህ ነው። ፕሮፋይል የምንቀይረው ከዛን ይሄው ሴቭ አልኩት። ከዛም በኋላ ሴቭ ካልኩት በኋላ አመጣና ይሄው እዚህ ጋር በርዝዴይ የልደት ቀን ምናምን መቀየር የምችሉት ነገር አለ። እያዩት ሁሉ ከዛ መጨረሻ ምረ የምናደርገው እዚህ ጋር ሴቭ የምትለው አነካታለን። ግዴታ ነው። አሁን ፕሮፋይልን ተቀይሮ ላታችሁታል። ውጭ ጋርም ታዩታላችሁ። ሴቭ አደረኩት። ይሄው ፕሮፋይል የሚመስል ይሄኛው ሆነ ማለት ነው። ቀየርኩት ፕሮፋይል። እሺ ከታች ጋር ደግሞ ምን አለ? እዛው እዚህ ውስጥ ፎሎ ያደረግናቸው ይሄ ደግሞ ፍሬንዶቻችን። ስለዚህ እዚህ ጋር ማግኘት እንችላለን። ከዛ ሀሴት ክለብ ያውን የራሴ ክለብ ነው እኔ የተቀላቀልኩበት። እናንተ ደግሞ የተቀላቀላችሁበት ክለብ እዚህ ጋር ይመጣላችኋል። ጆይን ያደረጋችሁት ክለብ እዚህ ጋር ይመጣላችኋል ማለት ነው። ቀጣይሳ ታችኛው ምን ይመጣልን? ፕሮፋይል ይላል። እዚህ ጋር ፕሮፋይል ይላል። እዚህ ጋር ደግሞ መንዝሊ ይላል። ስለዚህ ፕሮፋይል የሚለውን እንንካው። ፕሮፋይል የሚለውን ስንነካው ምን መጣልን? አባውት ሚልና አይዲያችን መጣ። አይዲን አሁን ከዚህ ጋር ኮፒ አድርጌ መውሰድ እችላለሁ። ኢንፎይልና ሳይ ሰምቲንግ ይላል። ከዛን ደግሞ ኢትዮጵያ ካንትሪ ይታያል። ትሪት ይላል። እዚህ ጋር አጠቃላይ ያሉ ነገሮችን ማየት እንችላለን። ስለዚህ አይዲን አሁን ለመውሰድ አይዲውን መንካት ነው። 70 ሚሊዮን ስነካው ይኸው ኮፒ ያለኝ ስታሽ ጋር ታዩታላችሁ። ኮፒ ብሎ ጻፈልኝ። ይኸው ኮፒ ማለት ነው። ስለዚህ ኮፒ አድርጌ አይዲን ከዚህ ማውጣት እችላለሁ ማለት ነው። የፕሮፋይል ቦታ ይሄንን ይመስላል። ከዚህ እንውጣ። ከፕሮፋይል ቀጣይ ምን አለ? እዚህ ጋር ያለው ከስተመር ሰርቪስ ነው። ከስተመር ሰርቪስ የየግላችን ሲያስቀምጡልን ለየግላችን አንዳንድ ሲደረግ ነው። ይሄ የሚሆነው መቼ ነው? የብላችን አፕ እያደረግን በጣም እየሰራንበት ሲኒየር ነው። ዝም ብሎ ከስተመር ሰርቪስ አይመጣም። አሁን ለምሳሌ የኔ ራሱ ፌክ ለማሳየት ያክል ነው እንጂ ይሄን ያህል አይደለም። ገና ሌብል አፕ አልሆነም። አፕ ማድረግ አለብን ሌብላችን ይሄኛው እንዲመጣልን። ይሄኛውን አንድ ባንድ እርስ በርስ ማለት ነው። አንድ ለኔ አንድ ለናንተ አንድ እንዲሰጣችሁና አንድ ባንድ ነው እንድናወራ ከፈለግን ከስተመር ሰርቪስ ሊኖረን ይገባል። ይሄ የሚሆነው ምድሮ ሌብላችን ማደግ አፕ ማድረግ አለበት። ቀጣዩ ጋር ምንድነው? እቺ የባግ ምልክቷ የቦርሳ ምልክቷ እንንካት። እሺ ነካናት። ይሄው መጣልን ግሎሪ ባክ ይላል። ይሄ ቦታ ምን መሰላችሁ?
እንደዚህ ይመጣልን። እኛ ሌብላችንን አፕ ባደረግን ቁጥር ነው። አሁን ለምሳሌ ሌብል 5 እና 6 ደርሼ ይሄ 2 ተከፍቶልኛል። እስከ ይሄ ሌብል 3 ጋር መሰለኝ የሚከፈተው። ይሄኛው እንደዚህ ይከፈታል። ይሄኛው ሌብል ጋር እናያለን፣ ችግር የለም። ይሄ የሚመጣላችሁ ፎቶአችንን ፕሮፋይላችንን የምናሳምርበት ፕሮፋይላችን ካለ በኋላ ከላይ ማጀቢያ የምናደርግበት ማለት ነው። ስለዚህ ይሄ የሚሆነው ምንድነው እኛ ሌብላችን አፕ እያደረግን ስንሄድ ነው የሚመጣ። እንደጀመርን አይመጣልንም። እሺ ሌብላችን አፕ ስናደርግ እንደዚህ አይነት ነገር ይመጣልናል። ይሄንን መርጠን መጠቀም እንችላለን። እዚህ ጋር አድሬስ አፕ የሚለውን ማጥፋት እንችላለን። እዚህ ጋር መቀበል እንችላለን ማለት ነው። ይሄን ስለዚህ እንደናንተ ፍላጎት ነው። መቀበልና ማጥፋት የናንተ ምርጫ ነው የሚሆነው ማለት ነው። እዚህ ጋር ከዚህ እንውጣ። ቀጣይ ምን አለ? ሴቲንግ ላይ ጋር ምን አለ? ሴቲንግ ከሱ ጎን ማለት ነው። ሴቲንግ ምንድነው? እንየው ገብተን ይኸው ሴቲንግ ውስጥ ስትገቡ ምን ምርጫ አለ? ሜሴጅ ሴቲንግ፣ አካውንት ሴኩሪቲ፣ ፕራይቬሲ፣ ፖሊሲ ከዛን ጀነራል ይላል። ይሄንን ታች ድረስ እዩት። አንዳንዶችን እየገባው ላሳያችሁ። እሺ አካውንት ሴኩሪቲ የሚለው ጋር እንግባ። አካውንት ሴኩሪቲ ማለት አካውንታችን ባን የምናደርግበት ወይም የምንቆጣጠርበት እኛ። አሁን ለምሳሌ የመጀመሪያው ኢሜይል ይላል። ይሄ በኢሜይል ስለተከፈተ ስልኩ አካውንቱ ቀጥታ በኢሜይል ባይንድ የተደረገ ነው፣ የተያያዘ ነው። በኢሜይላችን ማለት ነው የተያያዘ ነው፣ አታች የተደረገ። በምንድነው ባይንድ ማድረግ የምችለው? ይሄንን በፎን ናምበር። ይሄኛውን በፎን ናምበር ባይንድ አድርጌዋለሁ ማለት ነው። ይሄንን በፎን ናምበር ባይንድ አድርጌዋለሁ። ለምን ይጠቅመኛል በፎን ናምበር ባይንድ ማድረጉ ካላችሁኝ፣ አንደኛ ሴኩሪቲ ይሆንልናል። ጉግል አካውንታችን ቢጠፋብን፣ ፓስወርዱ ቢጠፋ ወይም ጉግል ስልካችን ቢሰረቅ፣ ጉግል አካውንት ቢጠፋብን፣ አብዛኞቻችን ጉግል አካውንታችን ስለምንረሳ ቢጠፋብን ምንድነው የሚሆነው? በስልክ ቁጥራችን ባይንድ ካደረግነው በስልክ ቁጥራችን ብቻ መክፈት እንችላለን። ባይንድ በስልክ ቁጥራችን ካደረግነው። ባይንድ ግን የግዴታ በስልክ ቁጥራችን ማድረግ አለብን። ሌላ ስልክ ላይ ሄደን በስልካችን መክፈት እንችላለን ማለት ነው። ለእኛም ጥቅም አለው፣ ለእንትኑም ሴኩሪቲ አለው። ፕላትፎርሙ ሴኩሪቲነቱ የተጠበቀ ይሆንለታል ማለት ነው። ለሱም አይቸገርም። ስለዚህ እዚህ ጋር ደግሞ ጉግል አካውንት ይላል። ይሄኛው ሀሴት የተከፈተበት ነው። ሀሴት ፋይል የተከፈተበት ጉግል አካውንት እዚህ ጋር ተጽፏል ማለት ነው። ከዛም በፌስቡክም ባይንድ ማድረግ እንችላለን። በፌስቡክም ባይንድ አድርጉት ከቻላችሁ የምታውቁት ከሆነ። እዚህ ጋር ቼንጅ ፓስወርዳችን የምንቀይርበት ቦታ ነው። እዚህ ጋር ደግሞ አካውንት ኮሌክሽን ይላል። እዚህ ጋር ፓስወርድ መቀየር ከፈለጋችሁ እዚህ ጋር መጣችሁ ቀይሩ። ይሄንን የሚመስል ሴኩሪቲ ቦታ ባይንድ የምናደርግበት ቦታ ይሄን ነው። ፕራይቬሲ የሚለው እዚህ ጋር ገብታችሁ እዩት። እዚህ ጋር ለላችሁ ይሄን ብታበሩት ይመጣላችኋል፣ አብራት ከፈለጋችሁ ማለት ነው። ይሄንን የናንተ ምርጫ ነው። ስለዚህ ጀነራል የሚለው ጋር ገብታችሁ እዩት። እንደዚህ ፕራይቬሲ ፖሊሲ የሚል አለ፣ አፕ ሴቲንግ አለ። የገባችሁ እንደዚህ እዩት፣ ጎብኙት። ሴቲንጎችን ማወቅ ጥሩ ነው፣ ይጠቅማችኋል። አንድ ኤጀንት መቼም አንድ ኤጀንት ብቻ ሳይሆን አንድ ሆስትም ኤጀንቶች ሴቲንጎችን ማወቅ ግዴታው ነው። ስለዚህ ከዛን ደግሞ ሳይን አፕ ይላል። ይሄ ማለት ሳይን አውት ነው። ሳይን አውት ማለት ቀጥታ ከአፕሊኬሽኑ መውጣት ስንፈልግ፣ ዘግተን ማውጣት ከፈለግን ሳይን አውት ብንለው ቀጥታ ያስወጣናል። በአዲስ ነው የምንከፍተው። ወይም በጉግል አካውንታችን ከከፈትን እንደገና ጉግል አካውንታችን የከፈትንበትን ነክተን ነው መክፈት የምንችለው ማለት ነው። ሳይን አውት ብለን ስንወጣ እዚህ ጋር ቨርጅን አለ ማየት እንችላለን። ከዛን ደግሞ ስካን ኪውአር ኮድ የሚላለ፣ ይሄኛውንም ሪጅን የሚላለ፣ ላንጉጅ እዩት እየገባችሁ። ይሄንን ሴቲንጉ ይሄን ይመስላል ማለት ነው። ከሴቲንግ በታች ምን አለን ቀረን? እዚህ ጋር ብዙ ቦታ የተናችኋል። ፎሎወርስ፣ ፍሬንድ። ይሄ የኛ ነው። ፎሎ ማድረጋችን ለሚጠቅመናል ካላችሁት አንደኛ መተዋወቃችሁን የምትገልጹበት ቦታ ነው። የተዋወቃችን ሰው የምታገኙበት ቦታ። አሁን ለምሳሌ ፎሎ ውስጥ ብገባ እኔ ፎሎ ያደረጉ ልጆች ጋር ብገባ ማን እንትን እንዳለ ላይቭ እንዳለ ማን እንደሌለ ሄጄ ለማውራት ስፈልግ የማገኝበት ቦታ ማለት ነው። ፎሎ ማን ኦንላይን አለ ማን እየሰራ ነው የሚለውን ቦታ ለማወቅም ፎሎወርስ እና ፎሎ ይጠቅመናል። እና ደግሞ እኛ ላይቭ ስንገባ እነሱ ጋር ቴክስት ይደርሳቸው። ላይቭ ስንገባ ሲደርሳቸው እነሱ መጠው ከኛ ጋር ላይቭ ቫይራል ያወጡልናል ማለት ነው። ቫይራል በሰው ብዛት ይወጣል። ቤታችን ባለው በሰው ብዛት ስለሚወጣ ትልቅ ጥቅም አለው ፎሎወር እና ፎሎወርሳችን። እሺ ከዛን ቀጣይ ያለው ምንድነው? ቪአይፒ ይላል። ቪአይፒን ገብተን እስኪኘው። እሺ እዚህ ጋር ሁለት ቪአይፒ አለ። ኖርማል ቪአይፒ ነው ይሄ። ከዛን ደግሞ ኤስቪአይፒ $25 ይመስለኛል። ኖርማል ቪአይፒ እንኳን $10 ወይ $6 አካባቢ ነው። ያው የምንገዛው ግን በእንትን ነው በባይናንስ ነው። ኖርማል እዚህ ጋር ኮይን አውጣን አይደለም የምንገዛው በባይናንስ ስለሆነ ትንሽ ይቀላል መግዣው። ቪአይፒ ለምን ይጠቅመናል ካላችሁኝ፣ አንደኛ ለራሳችን ውበት ለመስጠት እዚህ ጋር አሁን የምታዩት አለ አይደለ ፎቶአችን ጋር ለማድረግ
ላይቭ ስንገባ አልበም ፊታችን ጋር ለማድረግ ምናምን በጣም ይጠቅማል። ቪአይፒ በጣም ብዙ ጥቅም አለው። ምክንያቱም ቪአይፒ ካለን ሁሌም ቅድሚያ ይሰጠናል። አፕሊኬሽኑ ቪአይፒ በጣም ቅድሚያ ይሰጠናል ማለት ነው። ይህንን ዝርዝሩን በሌላ ርዕስ እንመጣበታለን። ይሁ ተመልከቱት። ፍሬም አለ። ይህንን መጠቀም እንችላለን። ይህን አሁን ኤስቪአይፒ ቢኖረን እንደዚህ ማድረግ እንችላለን። ሎጓችንን ብዙ ነገር አለው ውስጥ ጋር እየገባችሁት በጣም ብዙ ጥቅም አለው ማለት ነው። ኤስቪአይፒ ተመላሽ ነው፣ ይመለስልናል። ኤስቪአይፒ ገዝተን በ$5 በየቀኑ 3000 ይመለስልናል። ይሄ ኖርማል ቪአይፒ እንኳን የሚመለስ አይመስለኝም። ስለዚህ ይህን ራሱን በቻለ ርዕስ ቪአይፒ በሚለው ርዕስ እናየዋለን። ራሱን በቻለ ርዕስ። ከዛ ቀጣይ ያለው ምንድን ነው? ሌብል ቪአይፒ ራሱ እዚህ ጋር ሁለተኛ መጣ። ኖብል ከዛን ደግሞ ሰሚት ይላል። አሁን የትኛውን ነው የምንፈልገው እኛ? ሌብል ጋር እስኪ እንግባና እንየው። እሺ ቀጥታ እንደዚህ ነው ይመጣልን። ማይ ሌብል ይላል እዚህ የመጀመሪያው። ከዛን ሪች ሌብል ይላል። ሪች ሌብል ማለት እኛ ለሰው ጊፍት የምንሰጠው ነው። የጊፍት የምንሰጠው መጠን ማለት ነው። አሁን ለምሳሌ እኔ ጊፍት በመስጠት እስካሁን ሌብል 6 ደርሻለሁ። ሪች ሌብላችን መቼ ነው የሚያድገው ካላችሁ ለሰዎች ጊፍት በምንሰጥበት ጊዜ ያድጋል። አሁን ለምሳሌ እኔ ሌብል 7 ለመግባት 179622 ኬ አካባቢ ያስፈልገኛል ጊፍት መስጠት ማለት ነው። ይሄንን ጊፍት ስሰጥ ይሄኛው መስመር ይሄ ቀይ የሆነው መስመር ይታያችኋል።